ዩክሬንን አውድሞ አውሮፓን ያመሰው ጦርነት ማብቂያ ተገኘለት። ሩሲያና ዩክሬን ጦርነቱን ሊቋጩት በቱርክ ምድር ሊገናኙ ነው። አሜሪካና ቻይና አስከፊውን የኢኮኖሚ ጦርነት አቀዘቀዙት። ሁለቱ የኢኮኖሚ ዘዋሪ ሀገራት ቡጢ መሰናዘሩን ሊያቆሙ ነው። ያ ጦርነቱን ከጀመረበት ቅጽበት አንስቶ ዩክሬንን ያወደማት እልፎችን እንደ መስዋዕት በግ ደማቸውን በምድር ላይ ያፈሰሰው የዩክሬን ከተሞች በሚሳኤል ወጀብ እንዲናጡ ያደረገው ሩሲያን ቢሊዮን ዶላሮችን እንድታወጣና ብቻዋን ከምዕራቡ ዓለም ጋር እንድትጋፈጥ ያስገደዳት ዩክሬንም ከሩሲያ ጦር በሚወነጨፉ እሳት ተፊ የጦር መሳሪያዎች ደጋግማ እንድትነድ ያደረጋት የምድራችን አውዳሚ ጦርነት በመጨረሻም ተስፋ የሚሰጥ ሰበር መረጃ ተሰምቶበታል። ሩሲያና ዩክሬን በቱርክ ሊገናኙ ነው። ይህ ብዙዎችን ታምር ነው እንዲሉ አድርጓቸዋል። በዚህ በኩል ደግሞ አሜሪካና ቻይና ለዓለም ሁሉ እረፍት የሚሰጥ ውሳኔን ወስነዋል። በትንታኔ እንመለከተዋለን። አብራችሁን ቆዩ። እንደሚታወቀው በዩክሬን ምድር የሚገኙ ህይወት ያላቸውና ጉዝ አካላት በሙሉ የሳት ቋያ እየወረደባቸው ነው። አሁን ላይ የዩክሬን ዜጎች ህይወት በሩሲያ ወታደሮች እጅ የተመሰረተ ነው። ሲሻቸው እሳቱን ማዝነብ፣ ሲሻቸው ምረት መስጠት ይችላሉ። መናድ፣ ማፍረስ፣ ማቃጠልና ማውደም ላይ ብቻ ትኩረታቸውን አድርገው ዩክሬንን ተረት ሊያደርጓት ባገኙት አጋጣሚ ሁሉ ደብድበዋታል። የተለያዩ ከተማዎቿ የፈጣሪ ቁጣ እስኪመስል ድረስ ወደ አመድነት ተቀይሯል። በሚሊዮኖች የሚቆጠሩ ዜጎቿ ወደ ተለያዩ ከተሞች ተሰደዋል። ነገር ግን እነዚህ ሁሉ ጥቃቶች ዩክሬንን ወደ ቀልቧ ሊመልሳት አልቻሉም። ምክንያቱም ደግሞ ዩክሬን የአውሮፓውያን የክፉ ሀሳብ ማስፈጸሚያ ከሆነች ቆይታለች። አውሮፓውያን ምን እንደሚፈልጉ ይታወቃል። ዩክሬን ከዓለም ካርታ ላይ ተፍቃ ብትወጣ ራሱ ጉዳያቸው አይደለም። ይልቅስ እነሱ የሚፈልጉት በሷ በኩል ተጠቅመው ታላቋን ሩሲያ ማዳከም ነው። ይህን ቀድማ የተረዳችው ሩሲያም በተለያዩ መንገዶች ጥቃቷን በዩክሬን ላይ አጠናክራ ቀጥላለች። ከዚያም ሁሉ ሩሲያን ማዳከም እንደማይችሉ ሲረዱ እና የትራምፕ አስተዳደር ወደ ሩሲያ ማድላቱን ሲመለከቱ ፊታቸውን ከዩክሬን ላይ ዞር አደረጉ። አሁን ይህ አውዳሚ ጦርነት መቋጫ የተገኘለት መስሏል። እንደሚታወሰው የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከዩክሬን ጋር የቀጥተኛ ንግግር ጥሪ አቅርበው ነበር። በፈረንጆቹ ግንቦት 15 ላይ በቀጥተኛ ድርድር ላይ ዩክሬን እንድትሳተፍ ጥሪ ያቀረቡ ሲሆን ከክሬምሊን በኩል ያለውን ቁርጠኝነትም ያሳያል ብለዋል። የአውሮፓ መሪዎች ሩሲያ ለ30 ቀናት የሚዘልቅ የተኩስ አቁም ስምምነት ላይ እንድትደርስ ማሳሰቢያ ከሰጡ ከሰዓታት በኋላ ነው ፑቲን ይህን ሀሳብ ያጋሩት። ታዲያ አሁን ዜሌንስኪ ከሩሲያው ፕሬዝዳንት ፑቲን ጋር ለመገናኘት ዝግጁ መሆናቸውን ገልጸዋል። የዩክሬኑ ፕሬዝዳንት ቭላዲሚር ዜሌንስኪ ጦርነቱን ለማቆም ለመነጋገር ሐሙስ ዕለት ከሩሲያው ፕሬዝዳንት ቭላዲሚር ፑቲን ጋር በኢስታንቡል ለመገናኘት ዝግጁ መሆናቸውን ተናገሩ። ዶናልድ ትራምፕ ፑቲን በሁለቱ ሀገራት መካከል በቱርክ ቀጥተኛ ውይይት ለማድረግ ያቀረቡትን ጥሪ ዩክሬን እንድትቀበል ከጠየቁ በኋላ ነው ዜሌንስኪ በኤክስ ገጻቸው ላይ ዝግጁነታቸውን የገለጹት። ግድያውን ማራዘም ምንም ፋይዳ የለውም፣ ሐሙስ በቱርክ ፑቲን እንጠብቀዋለሁ ሲሉ ዜሌንስኪ ጽፈዋል። እምብዛም ባልተለመደው የክሬምሊን የምሽት መግለጫ ፑቲን ሩሲያ ሁልጊዜም እውነተኛ ድርድር እንደምትፈልግ ወቁልን ብለዋል። ጦርነቱን ለመቋጨትና ሰላም ለማምጣት ሞስኮ ፍላጎቷ የበዛ መሆኑንም አስገንዝበዋል። ፕሬዝዳንቱ ቅዳሜ የብሪታንያው ጠቅላይ ሚኒስትር ኬር ስታርመር ከፈረንሳይ ከጀርመንና ከፖላንድ አቻዎቻቸው ጋር ሆነው ወደ ኪየቭ ተጉዘው በሩሲያ ላይ ጫና ለመፍጠር ሞክረዋል። ከሰኞ ጀምሮ ያለምንም ቅድመ ሁኔታ ገቢራዊ የሚደረግ ተኩስ አቁም ሩሲያ እንድታደርግ ውጥን ይዘው ነው መሪዎቹ ወደ ኪየቭ ብቅ ያሉት። የዩክሬኑ መሪ ቀደም ሲል ሀገራቸው ከሩሲያ ጋር ለመነጋገር ዝግጁ መሆኗን፣ ነገር ግን የተኩስ አቁም ስምምነት ከተደረሰ በኋላ እንደሚሆን ተናግረው ነበር። የፈቃደኞች ጥምረት እየተባለ የሚጠራውን የአውሮፓ መሪዎች ቅዳሜ በኪየቭ ከተገናኙ በኋላ የምዕራባውያን ሀያላን ጦርነት ከሰኞ ጀምሮ ለ30 ቀናት እንዲቆም ጠይቀዋል። ፑቲን በቀጥታ ለመነጋገር ጥሪ ያቀረቡት ይህንን የምዕራባውያንን ጣልቃ ገብነት ተከትሎ ነበር። እሁድ ዕለት ትራምፕ በማህበራዊ ሚዲያ ላይ ዩክሬን ለዚህ ጥሪ ወዲያውኑ መስማማት እንዳለባትና ጦርነቱን የሚያበቃበት መንገድ ስለመኖሩ ማብራሪያ እንደሚሰጡ ገልጿል። ቢያንስ ስምምነት ይቻል እንደሆነ ወይም እንዳልሆነ ለመወሰን ይችላሉ። ይህ ካልሆነ የአውሮፓ መሪዎችና አሜሪካ የት ምን ላይ እንደሚገኝ ያውቃሉ። እናም በዚህ መሰረት መቀጠል ይችላሉ ያሉት ትራምፕ አሁን ስብሰባው ይደረግ ብለዋል። ዜሌንስኪ በኤክስ ላይ ባጋሩት ልጥፍ ሩሲያ ከንግግሮቹ በፊት የተኩስ አቁም ስምምነትን እንደምትሰጥ ተስፋ አደርጋለሁ ብለዋል። ለዲፕሎማሲው አስፈላጊ መሰረት ለመስጠት ከነገ ጀምሮ ሙሉና ዘላቂ የሆነ የተኩስ አቁም እንጠብቃለን ሲሉ አክለዋል። ፑቲን ቅዳሜ ሌሊት ባደረጉት ንግግር በ2022 ዩክሬንን ሙሉ በሙሉ ከወረሩ በኋላ በተጀመረው ጦርነት ላይ ትርጉም ባለው ድርድር እንድትሳተፍ ዩክሬንን ጋብዘዋል።
ፑቲን ውይይቱ ሩሲያና ዩክሬን በአዲስ እርቅ እንዲስማሙ ሊያደርግ ይችላል የሚለውን ነገር ከምርጫ ውጪ አይደለም ብለዋል። ለ30 ቀናት የተኩስ አቁም ጥሪን ግን በቀጥታ ምላሽ አልሰጡም። የሩሲያው መሪ ይህ የዩክሬን ታጣቂ ኃይሎች አዳዲስ ትጥቅና የሰው ኃይል ካገኙ እና አዲስ ኮማንድ ፖስቶች ከተቋቋሙ በኋላ ወደ ተጨማሪ ጦርነቶች ሳይሆን የረጅም ጊዜ ዘላቂ ሰላም ለማምጣት የመጀመሪያው እርምጃ ይሆናል ብለዋል። የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ሞስኮ ጉዳዩን እንደምታስብበት አስታውሰው ጫና ለማድረግ መሞከር ግን ትርጉም የለሽ ነው ብለዋል። የ30 ቀናቱ ተኩስ አቁም ጉዳይ ላይ ፑቲን አስተያየት ባይሰጡም በኢስታንቡል ቱርክ በሚደረገው የቅድ ውይይት ላይ ዩክሬን ተሳትፎ እንዲኖራት ጠይቀዋል። ከዚህ ቀደም በኢስታንቡል ሁለቱ ሀገራት መደራደራቸውም ይታወሳል። ፑቲን ከቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር በጉዳዩ ላይ በጥልቀት የሚወያዩበትም ይፋ አድርገዋል። ይህ ዜና እስከተጠናከረበት ሰዓት ድረስ ዩክሬን ስለቀረበላት ግብዣ ያለችው ነገር የለም። ሞስኮ ቀደም ሲል ሩሲያ የተኩስ አቁም ስምምነት ከማድረጓ በፊት ምዕራባውያን በመጀመሪያ ለዩክሬን የሚሰጡትን ወታደራዊ እርዳታ ማቆም አለባቸው ስትል ተናግራለች። ቅዳሜ ዕለት የዩክሬኑ ፕሬዝዳንት፣ የዩኬ ጠቅላይ ሚኒስትር ሰር ኪር ስታርመር፣ የፈረንሳዩ ኢማኑኤል ማክሮን፣ የጀርመኑ ፍሬድሪክ መርዝ እና የፖላንዱ ዶናልድ ቱስክ በኬቭ አስተናግደዋል። በኋላም ከትራምፕ ጋር በእቅዳቸው ላይ ተወያይቷል። በኋላ ላይ ሰር ኪር ለቢቢሲ እንደተናገሩት የዩኤስ ፕሬዝዳንት ለአፋጣኝ የተኩስ አቁም ያቀረቡት ሀሳብ መሟላት ያለበት ጥያቄ ስለመሆኑ ግልጽ ናቸው ብለዋል። ከዘለንስኪ ጋር በተደረገው የጋዜጣዊ መግለጫ ላይ ፑቲን ያለምንም ቅድመ ሁኔታ ለ30 ቀናት የሚቆይ ተኩስ አቁም ስምምነት በአየር በባህርና በመሬት ካልተስማሙ አዲስና ግዙፍ ማዕቀቦች በሩሲያ የኃይልና የባንክ ዘርፎች ላይ እንደሚጥሉ አስጠንቅቀዋል። ሩሲያና ዩክሬን ለመጨረሻ ጊዜ ቀጥተኛ ድርድር ያደረጉት እንደ አውሮፓውያን አቆጣጠር በመጋቢት 2022 ሞስኮ ወረራዋን ከጀመረች በኋላ ኢስታንቡል ውስጥ ነበር። ከ3 ዓመታት በኋላ ሁለቱም ወገኖች በመርህ ደረጃ ድርድሩን ለመቀጠል ተስማምተዋል። ግን ንግግሮቹና ስምምነቱ በጣም የተለያዩ ነገሮች ናቸው። ሁለቱም ወገኖች እንደ ቀድሞ የተራራቁ ቀይ መስመሮቻቸውን ያቆዩ ይመስላል። በሌላ በኩል ደግሞ ዓለምን አስጨንቆ የነበረው የቻይናና አሜሪካ ኢኮኖሚ ጦርነት ወደ መቀዛቀዙ ከመግባቱ ባሻገር የታሪፍ ቅነሳዎች ተደርገዋል። አሜሪካና ቻይና ለ3 ወራት ታሪፎቻቸውን ለመቀነስ ተስማምተዋል። አሜሪካና ቻይና አንዳቸው በሌላኛቸው ምርቶች ላይ የጣሉትን ታሪፍ ለ90 ቀናት ለመቀነስ ከስምምነት ደረሱ። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሴንት ለ90 ቀናት ሁለቱም ሀገራት የጣሉትን ታሪፍ በ115 በመቶ ዝቅ ለማድረግ መስማማታቸውን ተናግረዋል። ሁለቱ ሀያላን ሀገራት እዚህ ስምምነት ላይ መድረሳቸው የተገለጸው በሳምንቱ መጨረሻ በስዊዘርላንድ በዝግ ንግግር ሲያደርጉ ከቆዩ በኋላ ነው። ይህ ንግግር ዶናልድ ትራምፕ ወደ አሜሪካ በሚገቡ ምርቶች ላይ ከፍተኛ ታሪፍ ከጣሉ በኋላ ለመጀመሪያ ጊዜ የተደረገው ውይይት ነው። ፕሬዚዳንት ትራምፕ ከቻይና በሚገቡ ምርቶች ላይ 145 በመቶ ታሪፍ ሲጥሉ፣ ቤጂንግ በምላሹ ከአሜሪካ በሚገቡ ምርቶች ላይ 125 በመቶ ታሪፍ ጥላለች። ይሁን እንጂ አሁን አሜሪካ በቻይና ምርቶች ላይ የጣለችው ታሪፍ ለ90 ቀናት ወደ 30 በመቶ ዝቅ ስታደርግ፣ ቻይና በአሜሪካ ምርቶች ላይ የጣለችው ታሪፍ ደግሞ እንዲሁ ለተመሳሳይ ቀናት ወደ 10 በመቶ ይቀንሳል። አሜሪካ ሕገ ወጥ የሆነውን የፌንታኒል ኦፒየድ ዕፅ ለመቆጣጠር በሚል ያካተተቻቸው እርምጃዎች እንዳሉ መሆናቸው ተገልጿል። የአሜሪካ ባለስልጣናት የቻይና መንግስት ችግሩን ለመፍታት ባሳየው ፈቃደኝነት መደነቃቸው ተናግረዋል። አሜሪካና ቻይና የገቡበት የንግድ ጦርነት በፋይናንስ ገበያውና በዓለም ላይ ግሽበትን ያስከትላል የሚል ፍርሃት ቀስቅሶ ነበር። የአሜሪካ ግምጃ ቤት ዋና ጸሐፊ ስኮት ቤሴንት ውይይቱን ገንቢና ውጤታማ ሲሉ የገለጹ ሲሆን የቻይናው ምክትል ጠቅላይ ሚኒስትር ሂሊፌንግ በበኩላቸው ንግግሮቹ በጥልቀትና በመግባባት የተካሄዱ መሆናቸውን ገልጿል። በጄኔቭ ሲደረግ የቆየው የ2 ቀን ንግግር መጠናቀቁ ተከትሎ የአሜሪካ የንግድ ተወካይ አምባሳደር ጃሚሰን ግሪር ከቻይናውያን አጋሮቻችን ጋር የደረስንበት ስምምነት አሜሪካ ያለባትን 1.2 ትሪሊየን የንግድ ጉድለት ይቀንሳል ብሏል። ቤሴንት አሜሪካና ቻይና በመካከላቸው የተፈጠረውን የንግድ ጦርነት በማቀዛቀዝ ረገድ ወሳኝ የሆነ እርምጃ ላይ መድረሳቸው ሲናገሩ፣ ምክትል ጠቅላይ ሚኒስትሩ ይህ ደግሞ ንግግሩ ለሁለቱ ሀገራት ጥልቅ ጠቀሜታ አለው፣ ነገር ግን ለዓለም አቀፍ ምጣኔ ሀብት መረጋጋትና እድገት ትልቅ አስተዋጽኦ ይኖረዋል ብለዋል። ጠቅላይ ሚኒስትር ሁለቱ ተደራዳሪ ወገኖች በዋና ጉዳዮች ላይ መግባባት ላይ መድረሳቸውን እንዲሁም የምጣኔ ሀብትና ንግድ ምክክር መንገዶችን የሚያሳልጥ ቡድን ለመመስረት መስማማታቸውን ተናግረዋል። የዓለም ንግድ ድርጅት ዋና ተቆጣጣሪ የሆኑት ንጎዚ ኦኮንጆ-ኢዌላ ንግግሩን ወደ ትክክለኛው አቅጣጫ የሚደረግ ጉዞ ሲሉ አድንቀውታል። በመግለጫቸው ሁለቱ ሀገራት ውጥረቶች የሚቀንሱ፣ የሚታየውን ሁኔታ የሚያድሱና በባለብዙ ወገን የግብይት ስርዓት ላይ ያላቸውን እምነት በማጠናከር ተግባራዊ መፍትሄዎችን በማዘጋጀት ግስጋሴያቸውን አጠናክረው እንዲቀጥሉ አሳስባለሁ ብለዋል። ውይይቱ በጄኔቫ እንደተጀመረ ቅዳሜ ዕለት ትራምፕ በሁለቱ ሀገራት ግንኙነት ላይ
የተደረገውን ንግግር ግንኙነታቸውን ዳግም ማስጀመር ሲሉ አድንቀውታል። አርብ ዕለት ውይይቱ ከመጀመሩ በፊት የዋይት ሃውስ የፕሬስ ሴክሬታሪ ካሮሊን ሌቪት ዋሽንግተን ብቻዋን ታሪፍ እንደማትቀንስ ገልጸው ቻይና የራሷን ድርሻ መወጣት አለባት ብለዋል። ሁለቱም ወገኖች ከስብሰባ በፊት የተለያዩ ማስጠንቀቂያዎችን የሰጡ ሲሆን ቤጂንግ ዩናይትድ ስቴትስ ታሪፎችን ማቃለል አለባት ስትል፣ ቤሴንት ግን ትኩረቱ ውጥረት ማርገብ ላይ እንደሆነና ይህ ትልቅ የንግድ ስምምነት እንዳልሆነ አጽንኦት ሰጥተው ተናግረው ነበር። የቻይና መንግስት ሚዲያ እንደዘገበው ቤጂንግ ከአሜሪካ ጋር ለመነጋገር የወሰነችው ዓለም አቀፍ ማህበረሰብ የሚጠብቀውን የአገሪቱን ጥቅምና የአሜሪካን ነጋዴዎች ጥሪ ሙሉ በሙሉ በማጤን ነው። በአሜሪካና በቻይና መካከል ያለው የንግድ ጦርነት የተካረረው ዶናልድ ትራምፕ ባለፈው ወር ከቻይና የሚገቡ ምርቶች ላይ ከፍተኛ የሆነ ታሪፍ መጣላቸው ተከትሎ ነው። አበቃን። መልካሙን ሁሉ ተመኘንላችሁ።